በአሁኑ ሳምንት ታላቅ ቅናሽ ተደረገ። የማይታመነው ተሽከርካሪ በሚሊዮን ብሮች ቀነሰ። 1 ሚሊዮን 200 ሺህ ብር ቅናሽ ተደረገበት። ሌሎቹ ተሽከርካሪዎች ደግሞ በ100 ሺህ ብሮች ቀንሰው ሻጮችን ሊያከስሩ ነው። እኛም እንግዲህ መረጃውን ካለበት ፈልገን ይዘን መጣን። በመጨረሻም ደግሞ አንድ ጠቃሚ መረጃ አለን። ሽልማት በሉት፣ እሱንም ወደ እናንተ እናደርሳለን። ዛሬ በእናንተ ጥያቄ መሰረት እንግዲህ ቅናሽ ያሳዩ ሻጮችንና አስመጪዎችን ለማክሰር የተዘጋጁ ተሽከርካሪዎችን ሙሉ ገበያ ላይ ያለውን ዝርዝር መረጃ ይዘን ቀርበናል። ይህንን ቪዲዮ ላይክ ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግና ሰብስክራይብ በማድረግ ድጋፋችሁ አይለይን እያለን ወደ መረጃው እናልፋለን። ይመቻችሁ። በመጀመሪያ ላይ እንግዲህ ትንሽ የሚባል ቅናሽ ያሳዩ ተሽከርካሪዎችን እናስቀድማለን እና ደግሞ ወደ ዋናዎቹ ሰዎችንም ወደ አስደነግጡት መኪኖች እናልፋለን ማለት ነው። የመጀመሪያው ተሽከርካሪ እንግዲህ የ2024 ሃዩንዳይ ሳንታ ፊ ሃይብሪድ ተሽከርካሪ ነው። ይህ ተሽከርካሪ ብዙዎቻችሁ የምትወዱት ተሽከርካሪ ሲሆን አሁን ላይ እንግዲህ ቦዲ ታይፑ ኤስዩቪ ሲሆን ፓወሩን ስናይ ደግሞ 231 የፈረስ ጉልበት የሚያመነጭ ተሽከርካሪ ነው። ይህ ተሽከርካሪ የተገጠመለት ትራንስሚሽን በምንመለከትበት ጊዜ 6 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። ድራይቭ ታይፑ በምንመለከትበት ጊዜ ደግሞ AWD ሲሆን ቶፕ ስፒዱ 190 ኪሎ ሜትር በሰዓት ይጓዛል። ይህ እንግዲህ ፉል ታይፑ ሃይብሪድ የሆነ ተሽከርካሪ በተለያየ የከለር አማራጭ ለገበያ ቀርቦ ካሉትን ፊቸሮች መካከል እንግዲህ ተጠቃሽ የሆኑት 12.3 ኢንች ታች ስክሪን ኢንፎቴመንት፣ አንድሮይድ አውቶ እና ደግሞ አፕል ኬርፕሌይ፣ 12.3 ኢንች ዲጂታል ኢንስትሩመንት ክላስተር፣ ዱዋል ዞን ክላይሜት ኮንትሮል ያለው ዋየርለስ ፎን ቻርጀር ማድረጊያ የተገጠመለት፣ ቬንቲሌትድ ሲት የተሟላለት፣ ሌዘር መቀመጫዎች ያሉት አስደማሚ ተሽከርካሪ ነው። ፑሽ በተን ስታርት ያለው፣ ላርጅ ካርጎ ኤሪያ የተሟላለት፣ ፓሴንጀር ሲቶች የተሟሉለት፣ ናቪጌሽን፣ ስማርት ክሩዝ ኮንትሮል፣ ሬድ ክሮስ ትራፊክ ኮሊሽን። እንግዲህ ከዚህም ተጨማሪ ሌላ ፊቸሮች ያሉት ዘመናዊ ተሽከርካሪ ሲሆን ይህ ተሽከርካሪ በአሁኑ ሳምንት እንግዲህ ትንሽ የሚባል ቅናሽ በማሳየት ማለትም ደግሞ የ300 ሺህ ብር ቅናሽ አድርጎ በ15 ሚሊዮን 800 ሺህ ብር ለገበያ ቀርበዋል። ቀጣዮቹ ተሽከርካሪዎች የቀነሱት ዋጋቸው ከፍተኛ ሲሆን መጨረሻ ዋጋቸው ደግሞ ዝቅተኛ የሆኑ መኪኖች ናቸው። ዋጋቸው ዝቅ ወዳሉት እንሄዳለን። አብራችሁን ቆዩ። ቀጣዩ ተሽከርካሪ ደግሞ የ2023 ሃዩንዳይ ይሰኛል። ሃዩንዳይ ፓሊሳድ። ይህ ተሽከርካሪ እንግዲህ ቦዲ ታይፑን በምንመለከትበት ጊዜ ኤስዩቪ ሲሆን 8 ሰው በበቂ ሁኔታ መያዝ ይችላል። ይህ ተሽከርካሪ እንግዲህ 4 ሲሊንደር ያለው ሲሆን ኢንጂን ሳይዙ ደግሞ 2.2 ሊትር ነው። ፓወሩን በምንመለከትበት ጊዜ እንግዲህ 197 የፈረስ ጉልበት የሚያመነጭ ሲሆን ትራንስሚሽኑ 8 ስፒድ ስፖርት አውቶማቲክ ትራንስሚሽን ተገጥሞለታል። የዚህ ተሽከርካሪ ድራይቭ ታይፕ AWD ሲሆን ቶፕ ስፒዱ ደግሞ 210 ኪሎ ሜትር በሰዓት ነው። ይህ ተሽከርካሪ እንግዲህ በተለያዩ የከለር አማራጮች ለገበያ ቀርቦ ይገኛል። ካሉትም ፊቸሮች መካከል እንግዲህ ክላይሜት ኮንትሮል፣ መልቲ ዞን፣ GPS፣ ድራይቨር ኒሞሪ ሳይድ፣ ሄትድ ሲት፣ ኤሌክትሪክ ሰንሩፍ፣ 7 ኤርባጎች፣ ብሬክ ፈንክሽን፣ ክሩዝ ኮንትሮል የተሟላለት ዘመናዊ ተሽከርካሪ ነው። እንግዲህ ከዚህም ተጨማሪ ሌላ ብዙ ፊቸሮች ያሉት ተሽከርካሪ ነው። እናንተ ብዙ ተሽከርካሪዎች መረጃቸው ወደ እናንተ ለማድረስ በቶሎ ባጭሩ እያሳወቅናችሁ ስለሆነ ነው። ይህ ተሽከርካሪ ደግሞ በአሁን ሳምንት እንግዲህ አሪፍ የሚባል ቅናሽ በማሳየት ማለትም ደግሞ የ500 ሺህ ብር ቅናሽ አድርጎ በ15 ሚሊዮን 500 ሺህ ብር ለገበያ ቀርበዋል። ቀጣዩ ሌላኛው የ500 ሺህ ብር ቅናሽ ያሳየው ተሽከርካሪ ደግሞ የ2022 ሞዴል ቶዮታ ፈርተነር ይሰኛል። ይህ ተሽከርካሪ እንግዲህ ቦዲ ታይፑ ኤስዩቪ ሲሆን 7 ሰው በበቂ ሁኔታ መያዝ የሚችል ተሽከርካሪ ነው። ሲሊንደሩ 4 ሲሆን ኢንጂን ሳይዙ ደግሞ 2.8 ሊትር ነው። የዚህ ተሽከርካሪ ፓወር 201 የፈረስ ጉልበት የሚያመነጭ ሲሆን ትራንስሚሽኑም ደግሞ 6 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። ድራይቭ ታይፑ 4WD ሲሆን ቶፕ ስፒዱን በምንመለከትበት ጊዜ ደግሞ 190 ኪሎ ሜትር በሰዓት ይጓዛል። ይህ ተሽከርካሪ እንግዲህ በተለያዩ የከለር አማራጮች ለገበያ ቀርቦ ይገኛል። ካሉትም ፊቸሮች መካከል ደግሞ ዱዋል ኤር ኮንዲሽኒንግ ኮንትሮል፣ ሌዘር መቀመጫዎች፣ ፓወር ሲት፣ ራዳር፣ USB ቻርጀር፣ ክሩዝ ኮንትሮል፣ 8 ዲስፕሌይ አፕል ኬርፕሌይ እንዲሁም ደግሞ አንድሮይድ አውቶ አለው። ሬር ካሜራ፣ LED ላይቶች፣ ፓርኪንግ ሴንሰር እና 360 ዲግሪ ሰራውንዲንግ ካሜራ ያለው ነው። ከዚህም በተጨማሪ ሌላ ብዙ ፊቸሮች ያሉት ተሽከርካሪ ሲሆን ይህ ተሽከርካሪ ደግሞ በአሁኑ ሳምንት እንግዲህ አሪፍ የሚባል ቅናሽ አሳይቷል። እሱም ደግሞ የ500 ሺህ ብር ቅናሽ አድርጎ በ15 ሚሊዮን 500 ሺህ ብር ለገበያ ቀርበዋል። ቀጣዩ ደግሞ የ600 ሺህ ብር ቅናሽ ያሳየ ተሽከርካሪ ነው። ይህም ተሽከርካሪ ደግሞ የ2024 ሞዴል ቶዮታ ሃይላንደር ይሰኛል። ይህ ተሽከርካሪ ቦዲ ታይፑን በምንመለከትበት ጊዜ
ኤስዩቪ ሲሆን 7 ሰው በበቂ ሁኔታ መጫን የሚችል ነው። ጄኔሬሽኑም አራተኛ ጄኔሬሽን ሲሆን 4 ሲሊንደር ያለው አሪፍና አስተማማኝ ተሽከርካሪ ነው። ኢንጂን ሳይዙን በምንመለከትበት ጊዜ 2.5 ሊትር ሲሆን ፓወሩ ደግሞ 204 የፈረስ ጉልበት ያመነጫል። ይህ ተሽከርካሪ ትራንስሚሽኑ እንግዲህ አውቶማቲክ ECVT ትራንስሚሽን የተገጠመለት ሲሆን ድራይቭ ታይፑ ደግሞ 4WD ነው። የዚህ ተሽከርካሪ ቶፕ ስፒድ በምንመለከትበት ጊዜ 180 ኪሎ ሜትር በሰዓት የሚጓዝ ሲሆን ይህ አሪፍና ድንቅ የሆነ ተሽከርካሪ እንግዲህ ፉል ታይፑ ሃይብሪድ ነው። በሊትር እንግዲህ 20 ኪሎ ሜትር መጓዝ የሚችል ድንቅዬ ተሽከርካሪ ሲሆን በተለያዩ የከለር አማራጮች እንግዲህ ለገበያ ቀርበው አሁን ላይ ያሉትን ፊቸሮች መካከል እንግዲህ ፑሽ ስታርት በተን፣ ፍሮንት ኤንድ ሬር ፓርኪንግ ሴንሰር፣ ዳይናሚክ ራዳር፣ ክሩዝ ኮንትሮል፣ አውቶማቲክ ሃይ ቢም፣ ብሬክ አሲስት፣ ኤርባግ ኦን ኦፍ ስዊች፣ ኤሌክትሪክ ፓርኪንግ ብሬክ፣ ኢመርጀንሲ ብሬኪንግ ሲግናል፣ ትራፊክ ሳይን ሪኮግኒሽን፣ አውቶ ፓርክ አሲስት፣ ብላይንድ ስፖት ሞኒተር፣ ሌዘር ሲት፣ ትሪዞን አውቶማቲክ ክላይሜት ኮንትሮል፣ ሄድ አፕ ዲስፕሌይ እና ሌሎች ተጠቃሽ ፊቸሮችም ያሉት ዘመናዊ ተሽከርካሪ ነው። ይህ ተሽከርካሪ ደግሞ በአሁኑ ሳምንት እንግዲህ አሪፍ የሚባል ቅናሽ አድርጓል። እሱም 600 ሺህ ብር ነው። ቅድም እንዳልናችሁ አሁን ላይ እንግዲህ ለገበያ የቀረበበት ዋጋ በ13 ሚሊዮን 800 ሺህ ብር ለገበያ ቀርበዋል። ሌላኛው ደግሞ 650 ሺህ ብር ቅናሽ ያሳየው ተሽከርካሪ እናልፋለን። የ2024 ሞዴሉ ቶዮታ RAV4 ይሰኛል። ይህ ተሽከርካሪ እንግዲህ አምስተኛ ጄኔሬሽን ላይ የሚገኝ ሲሆን ቦዲ ታይፑ ኤስዩቪ 5 ሰው መጫን የሚችል ድንቅ ተሽከርካሪ ነው። ሲሊንደሩን ደግሞ ስንመለከት 4 ሲሆን ኢንጂን ሳይዙ 2.5 ሊትር፣ ፓወሩ ደግሞ 219 የፈረስ ጉልበት የሚያመነጭ ዘመናዊ ተሽከርካሪ ነው። ትራንስሚሽኑም እንግዲህ አውቶማቲክ ትራንስሚሽን ECVT ትራንስሚሽን ተገጥሞለታል። ድራይቭ ታይፑ FWD በ2WD የተገጠመለት ሲሆን ቶፕ ስፒዱ 180 ኪሎ ሜትር በሰዓት ይጓዛል። ይህም ተሽከርካሪ ሃይብሪድ ሲሆን በሊትር ብቻ 22 ኪሎ ሜትር መጓዝ የሚችል ድንቅዬ ተሽከርካሪ ነው። ካሉትን ፊቸሮች መካከል እንግዲህ ብሉቱዝ፣ ብላይንድ ስፖት ሞኒተር፣ አዳፕቲቭ ክሩዝ ኮንትሮል፣ ሌዘር መቀመጫዎች፣ HD ራዲዮ፣ ዋይፋይ ሆትስፖት፣ ስማርት ዲቫይስ ኢንተግሬሽን፣ ታይር ፕሬሸር ሞኒተር፣ ኬለስ ስታርት፣ ሬር ፓርኪንግ ኤድ፣ ሄድ አፕ ዲስፕሌይ፣ መልቲዞን ኤሲ፣ ፓወር ድራይቨር ሲት ሚሞሪ፣ ፓኖራሚክ ሰንሩፍ፣ 360 ዲግሪ ሰራውንዲንግ ካሜራ፣ 12.3 LCD ዳሽቦርድ ስክሪን፣ ዲጂታል ሪር ቪው ሚረር፣ አውቶማቲክ ላይት ቢም፣ ዋየርለስ ቻርጀር፣ ፓኖራማ ሩፍ፣ ፍሮንት ኤንድ ሬር ፓርኪንግ ራዳር፣ ብላይንድ ስፖት ሞኒተር ያለው ድንቅዬ ተሽከርካሪ ነው። እንዳልናችሁ እንግዲህ የ650 ሺህ ብር ቅናሽ አድርጓል። አሁን ላይ የሚሸጥበትም ዋጋ ደግሞ ከ8 ሚሊዮን 500 ሺህ ብር ጀምሮ ለገበያ ቀርቦ ይገኛል። ቀጣዩ ተሽከርካሪ ደግሞ የ880 ሺህ ብር ቅናሽ አድርጓል። ብዙም ልዩነት የለውም ከዛኛው ጋር። ይህ ተሽከርካሪ የ2025 ሞዴል BYD ሶንግ ፕላስ DMI ነው። ይህ ተሽከርካሪ እንግዲህ ቦዲ ታይፑ ብዙዎቻችሁ ታውቁታላችሁ። ይህን ተሽከርካሪ SUV ሲሆን 5 ሰው በበቂ ሁኔታ መጫን ይችላል። 4 ሲሊንደር ያለው ኢንጂን ሳይዙ ደግሞ 1.5 ሊትር ሲሆን 218 የፈረስ ጉልበት የሚያመነጭ አሪፍ ተሽከርካሪ ነው። ትራንስሚሽኑን በምንመለከትበት ጊዜ አውቶማቲክ ECVT የተገጠመለት ሲሆን ድራይቭ ታይፑ FWD በ2WD ነው። ቶፕ ስፒዱ 180 ኪሎ ሜትር በሰዓት ሲሆን ይህ ሃይብሪድ ተሽከርካሪ እንግዲህ በሊትር 26 ኪሎ ሜትር መጓዝ የሚችል አሪፍ ተሽከርካሪ ነው። ካሉትን ፊቸሮች መካከል እንግዲህ ሪሞት ኢንጂን ስታርት፣ መልቲዞን ክላይሜት ኮንትሮል፣ አውቶ ኤር ኮንዲሽኒንግ፣ 15.6 አንድሮይድ ኢንፎቴመንት ሲስተም፣ አፕል ኬርፕሌይ ብሉቱዝ ሲስተም፣ ክላይሜት ኮንትሮል፣ ክሩዝ ኮንትሮል፣ የሌዘር መቀመጫዎች፣ ፓወር ሲት ኔቪጌሽን ሲስተም፣ ፓኖራሚክ ሩፍ፣ ፓርኪንግ ሴንሰር ሬር ኤንድ ፍሮንት፣ ኬለስ ጎ ዋየርለስ ቻርጀር፣ LED ላይቶች፣ አዳፕቲቭ ክሩዝ ኮንትሮል፣ ፕሪሜሪ ሳውንድ ሲስተም የተገጠመለት፣ 360 ዲግሪ ሰራውንዲንግ ካሜራ ያለው 5G ኔትወርክ የተሟላለት፣ ሄድ አፕ ዲስፕሌይ፣ አውቶ ሊፍት ጌት፣ አውቶ ፓርክ የተሟላለት ተሽከርካሪ ሲሆን አሁን ላይ እንግዲህ ተሽከርካሪ እንደነገርናችሁ ከ680 ሺህ ብር በላይ ቅናሽ አድርጎ በ8 ሚሊዮን ለገበያ ቀርበዋል። ቀጣዩ የምናስቀኛችሁ ተሽከርካሪ ደግሞ የ700 ሺህ ብር ቅናሽ አድርጓል። ይህ ተሽከርካሪ ማን መሰላችሁ? የ2024 ሃዩንዳይ ቱክሰን ነው። ይህ ተሽከርካሪ ቦዲ ታይፑን በምናይበት ጊዜ SUV ሲሆን 5 ሰው ብቻ መጫን ይችላል። 4 ሲሊንደር ያለው ሲሆን ኢንጂን ሳይዙ 1.6 ሊትር ነው። ፓወሩ 227 የፈረስ ጉልበት የሚያመነጭ ሲሆን ትራንስሚሽኑ ደግሞ 8 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። ድራይቭ ታይፑ FWD በ2WD ሲሆን ቶፕ ስፒዱ 223 ኪሎ ሜትር በሰዓት ይጓዛል። ይህ ሃይብሪድ ተሽከርካሪ እንግዲህ በሊትር 17 ኪሎ ሜትር የሚሄድ ሲሆን አሁን ላይ ካሉትን ፊቸሮች መካከል እንግዲህ ፓኖራሚክ ሰንሩፍ፣ LED ላይቶች፣ ሌዘር መቀመጫ የተሟላለት ሲሆን ሚሞሪ ድራይቨር ሲት፣ 10.25 ኢንች ዲጂታል ኢንስትሩመንት ክላስተር፣ ሃዩንዳይ ዲጂታል K
ፓርኪንግ ዲስታንስ ዋርኒንግ፣ ብላይንድ ስፖት ቪው ሞኒተር፣ ላን ኪፕ አሲስት፣ አዳፕቲቭ ክሩዝ ኮንትሮል፣ ብላይንድ ስፖት ኮሊዥን ዋርኒንግ እነዚህንና ሌሎች ተጠቃሽ ፊቸሮችም ያለው ድንቅዬ ተሽከርካሪ ነው። ይህ ተሽከርካሪ አሁን ላይ የ700 ሺህ ብር ቅናሽ አድርጎ በ7 ሚሊዮን 500 ሺህ ብር ለገበያ ቀርበዋል። ቀጣይ ወደ ሌላው ተሽከርካሪ እንሄዳለን። ይህ ተሽከርካሪ ደግሞ እንደዛኛው የ700 ሺህ ብር ቅናሽ አድርጎ ለገበያ ቀርበዋል። ማን ይመስላችኋል? የ2024 ቶዮታ ኮሮላ ክሩስ ነው። እነዚህ ተሽከርካሪዎች 5 ሰው በበቂ ሁኔታ መጫን የሚችሉ ሲሆን ቦዲ ታይፓቸው ኤስዩቪ ነው። ይህ ተሽከርካሪ እንግዲህ 5ኛ ጄኔሬሽን ላይ የሚገኝ ሲሆን 4 ሲሊንደር ያለው ኢንጂን ሳይዙ ደግሞ 2 ሊትር ነው። ፓወሩን በምንመለከትበት ጊዜ 172 የፈረስ ጉልበት የሚያመነጭ ሲሆን ትራንስሚሽኑ ደግሞ አውቶማቲክ ትራንስሚሽን ተገጥሞለታል። የዚህ ተሽከርካሪ ድራይቭ ታይፕ ስንመለከት FWD በ2WD ሲሆን 180 ኪሎ ሜትር በሰዓት የሚጓዝ ቶፕ ስፒድ አለው። ይህ ሃይብሪድ ተሽከርካሪ በሊትር እንግዲህ 23 ኪሎ ሜትር የሚጓዝ ድንቅ ተሽከርካሪ ነው። ካሉትም ፊቸሮች መካከል እንግዲህ ፑሽ ስታርት በተን፣ 7 መልቲሚዲያ ዲስፕሌይ፣ ሬር ቪው ካሜራ፣ ፓርኪንግ ሴንሰር፣ ክሩዝ ኮንትሮል ሲስተም፣ ሌዘር መቀመጫዎች፣ ስማርት ኬለስ ኢንትሪ፣ ላይቲንግ፣ ረኒንግ ላይቶች፣ አንድሮይድ አውቶ፣ አፕል ኬር ፕሌይ፣ ፓወር ሶንሩፍ እነዚህንና ሌሎች ድንቅ የሆኑ ፊቸሮች ያሉት ተሽከርካሪ ነው። አሁን ላይ የ700 ሺህ ብር ቅናሽ አድርጓል እንዳልናችሁ። የሚሸጥበትም ዋጋ ደግሞ ከ6 ሚሊዮን 400 ሺህ ብር ጀምሮ በብዙ መሸጫዎች ላይ እየተሸጠ ይገኛል። ቀጣዩ ደግሞ የ800 ሺህ ብር ቅናሽ ያደረገ ተሽከርካሪ ነው። ይህ ተሽከርካሪ እንግዲህ በብዙዎች ዘንድ ተወዳጅ የሆነ ተሽከርካሪ ሲሆን የ2020 ሞዴል ሃዮንዳይ ሳንታ ፊ ይሰኛል። ይህ ተሽከርካሪ ቦዲ ታይፑን ስንመለከት እንግዲህ ኤስዩቪ ሲሆን 4ኛ ጄኔሬሽን ላይ የሚገኝ ተሽከርካሪ ነው። 5 ሰው እንግዲህ በበቂ ሁኔታ መያዝ የሚችል ተሽከርካሪ ሲሆን 4 ሲሊንደር ያለው 2.4 ሊትር ደግሞ ኢንጂን ሳይዝ ተገጥሞለታል። የዚህ ተሽከርካሪ ፓወሩ እንግዲህ 185 የፈረስ ጉልበት የሚያመነጭ ሲሆን ትራንስሚሽኑ 8 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። ይህ ተሽከርካሪ ያለው ድራይቭ ታይፕ እንግዲህ FWD በ2WD ሲሆን ቶፕ ስፒዱ 200 ኪሎ ሜትር በሰዓት ይጓዛል። ይህ ተሽከርካሪ በሊትር 10 ኪሎ ሜትር የሚጓዝ ነው። እንግዲህ ካሉት ፊቸሮች መካከል ስንመለከት ናቪጌሽን ሲስተም፣ ብሉቱዝ ኢንተርፌስ፣ ሄድ ፍሮንት ሲት፣ ሬር ፓርኪንግ አሲስት፣ ካሜራ፣ ዱዋል ዞን ክላይሜት ኮንትሮል፣ ፍሮንት ፓርኪንግ ሴንሰር እንዲሁም ደግሞ ፕራይመሪ አውዲዮ ሲስተም 10 ስፒከሮች ተገጥመውለታል። LED ላይቶች፣ 6 ኤርባግ ያለው እና ደግሞ አውቶማቲክ ዶር ብሎኪንግ። እንግዲህ ተሽከርካሪ ሌላም ብዙ ፊቸሮች የተገጠሙለት ሲሆን አሁን ላይ የ800 ሺህ ብር እንግዲህ ቅናሽ አድርጓል። በምክንያት እንደሆነ አይታወቅም። ብቻ አሁን ላይ የተሸጠበት ያለው ዋጋ ከ5 ሚሊዮን 500 ሺህ ብር ጀምሮ እየተሸጠ ይገኛል። በመጨረሻም ደግሞ አንድ ይግባው ያለን ብለን ነበረ። እሱንም ወደ እናንተ እናደርሳለን ብለናል። አገራራሚው ተወዳጁ መኪና የ1 ሚሊዮን 200 ሺህ ብር ቅናሽ ያደረገ ተሽከርካሪ ነው። እሱም ደግሞ ማን ይመስላችኋል? የ2022 ቶዮታ ላንድ ክሩዘር 300 በመባል እናውቀዋለን። ይህ ተሽከርካሪ እንግዲህ ቦዲ ታይፑን ስንመለከት ኤስዩቪ ሲሆን ጄኔሬሽኑም 7ኛ ጄኔሬሽን ላይ ይገኛል። ላንድ ክሩዘር 300። ይህ ተሽከርካሪ እንግዲህ ሲሊንደሩን ስንመለከት 6 ሲሆኑ ኢንጂን ሳይዙ ደግሞ 3.3 ሊትር ነው። ፓወሩን ስንመለከት 304 የፈረስ ጉልበት የሚያመነጭ ፓወር አለው። ትራንስሚሽኑ 10 ስፒድ አውቶማቲክ ትራንስሚሽን ተገጥሞለታል። የዚህ ተሽከርካሪ ድራይቭ ታይፕ ስንመለከት WD ሲሆን ቶፕ ስፒዱ ደግሞ 210 ኪሎ ሜትር በሰዓት ይጓዛል። ይህ ተሽከርካሪ እንግዲህ 7 ኪሎ ሜትር በሊትር ሲጓዝ ካሉት ፊቸሮች መካከል እንግዲህ ደግሞ ዋየርለስ ፎን ቻርጀር፣ ሬር ፕራይቬሲ ግላስ፣ LED ላይቶች፣ 18 ኢንች አሎ ዊልስ፣ 9 ኢንች ተች ስክሪን ኢንፎቴመንት ሲስተም፣ ዋየርለስ አንድሮይድ አውቶ እና ደግሞ አፕል ኬር ፕሌይ፣ ሪቨርሲንግ ካሜራ፣ 4.2 ኢንች ኢንስትሩመንት ክሩዝ ስክሪን፣ አውቶማቲክ LED ሄድላይት፣ አውቶማቲክ ላይት ቢም፣ ዱዋል ዞን ክላይሜት ኮንትሮል፣ ኬለስ ኢንትሪ ኤንድ ስታርት። ይህ ተሽከርካሪ እንግዲህ ከዚህም በተጨማሪ በጣም ብዙ የሚባሉ ፊቸሮች ያሉት ዘመናዊ ተሽከርካሪ ነው። ታውቃላችሁ፣ ይህ ተሽከርካሪ እንግዲህ በአሁኑ ሳምንት ሻጮችንና አስመጪዎችን እያከሰረ ነው። አሪፍ የሚባል ቅናሽ በማሳየት እንግዲህ ማለትም ደግሞ የ1 ሚሊዮን 200 ሺህ ብር ቅናሽ አድርጎ በ28 ሚሊዮን ብር ብቻ ለገበያ ቀርበዋል። ለዛሬ እዚህ ላይ ይበቃናል። እስከ ዝግጅታችን ፍጻሜ አብራችሁ ስለነበራችሁ ከልብ እያመሰገንን በቀጣይ እንሰራላችሁ የምትፈልጉት ማንኛውንም ሀሳብ ካላችሁ ኮሜንት ላይ ጻፉልን። እንዲሁም ደግሞ ሀሳብ አስተያየት፣ እኛ ማስተካከል ያለብን ነገር ካለ በግልጽ ኮሜንት ላይ አስቀምጡልን፣ እኛም እናነባዋለን። በቀጣይ የምለቃቸው ገበያ ላይ ያሉ እንደዚህ አይነት የገበያ ጥናቶች ከቦታ ቦታ ያለውን የገበያ መለዋወጥ የምነግራችሁ ቪዲዮ በቶሎ እንዲደርሳችሁ ሰብስክራይብ በማድረግና ለሚያስፈልጋቸው ሰዎች ደግሞ ሼር በማድረግ ቤተሰባዊ ይሁኑ እያልን በቀጣይ በሌላ ዝግጅት እስከምንገናኝ መልካም ቀን፣ መልካም መንገድ ተመኘን። ኢትዮጵያ ለዘላለም ትኑር! ኢትዮጵያ ለዘላለም